ሰላም አድማጮቼ በያላችሁበት ሰዓት ተቆጣጥረን እንደምን ዋላችሁ አመሻችሁ አደራችሁ። የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች ዛሬ ቀጥለው ተካሂደዋል። ዛሬ ወሳኝ ጨዋታዎች ተካሂደው ነበር። ከጨዋታዎች መካከል መጀመሪያ የተደረገው ጨዋታ ኒውካስል በሜዳው ሴንት ጄምስ ፓርክ ቼልሲን ያስተናገደበት ጨዋታ ነበር። በዚህ ጨዋታ ኒውካስልና ቼልሲ ሁለት አቻ ተለያይተዋል። ኒውካስሎች የመጀመሪያውን አጋማሽ ሙሉ ለሙሉ ሲቆጣጠሩ ቼልሲዎች ደግሞ ሁለተኛውን አጋማሽ በበላይነት ጨርሰዋል ማለት ነው። ይሄ ጨዋታ እንግዲህ ሁለት የተለያዩ 45 ደቂቃዎችን ያየንበት ጨዋታ ነበር ማለት ይቻላል። የመጀመሪያው ግማሽ በኒውካስል፣ ሁለተኛው አጋማሽ ደግሞ በቼልሲ በላይነት ተጠናቋል። በመጀመሪያው አጋማሽ ላይ እንግዲህ ኒውካስሎች በ20 ደቂቃዎች ውስጥ ሁለት ጎሎችን አስቆጥረዋል። በአራተኛውና በ20ኛው ደቂቃ አዲሱ ፈራሚያቸው ኒክ ቮልትማደ ሁለት ጎሎችን ለኒውካስል ሲያስቆጥር ቼልሲዎች ደግሞ ከረፍት መልክ በሪስ ጄምስ ድንቅ የቅጣት ምት ጎልና በጃኦ ፔድሮ ጎሎች ሁለት ጎሎች ያስቆጠረው ሁለት አቻ ተለያይተዋል ማለት ነው። በዚህ ጨዋታ ላይ የሁለተኛው አጋማሽ ትልቅ ለውጥ ሊሆን ይችላል ብዬ የምገምተው እንግዲህ ኤንዞ ማሬስካ በተቀያሪ ወንበር ላይ አድርገው ያስጀመሩትን ኤንዞ ፈርናንዴዝን ቀይረው ማስገባታቸው ነው። በቼልሲ በኩል መጀመሪያውንም ለምን ቤንች አድርገውትን ጨዋታውን እንደጀምሩ አልገባኝም። ለማንኛውም ግን ለኒውካስሎች በተለይ መጀመሪያው አጋማሽ ላይ ጎርደንና ቮልትማዳ የዕለቱ ምርጦች ነበሩ ማለት ይቻላል። በዚህ ጨዋታ ላይ አንድ አከራካሪ ነገር ተፈጥሮ ነበር። እንግዲህ 53ኛው ደቂቃ ላይ ቻላቦዋ ፋውል ሰርቶ ነበር። ጭራሹኑ ወደ ኳስም አልሄደም፣ ለኳስም አልነበረም የሄደው። እንዴት ይሄ ኳስ ፍጹም ቅጣት እንዳልተሰጠ እንግዲህ እንግሊዝ ዳኞች ብቻ የሚያውቁት ነው። ቪአር አይቶ ቼክ አድርጎ ዳኛው እንኳን ሄደው እንዲያዩት አልጠየቃቸውም። የኒክ ቮልትማዳን የመጀመሪያ አጋማሽ ጎል ለማጽደቅ 4 ደቂቃ የፈጀው ቪአር ይሄንን ጎል ወይም ይሄንን ፋውል ሄዶ ዳኛው ራሱ እንዲያዩ እድል እንኳን አልሰጣቸውም ወይም አልጠቆማቸውም። እንዳልኳችሁ ዳኝነትና የእንግሊዝ ፕሪሚየር ሊግ እዚህና እዛ ናቸው። ሊጉ በጣም ተወዳጅ ሊግ ነው፣ ግን ዳኝነቱ በጣም ብዙ የሚቀረው ነው። እንግዲህ ከጨዋታው በኋላ የኒውካስሉ አሰልጣኝ ኤዲ ሃው ብስጭቱን ገልጿል። ይሄ የተሰራው ፋውል በቪአር ታይቶ ወይም ደግሞ ዳኛው በቀጥታ አይተውት የፍጹም ቅጣት ምት ሊሰጠን ይገባ ነበር ነው ያለው። እንግዲህ ምንም ሆነ ምን በዚህ ጨዋታው አልቆ ሁለት አቻ ተጠናቋል። ኒውካስሎች የያዙትን የ2-0 መሪነት ከረፍት መልስ አጥተዋል ማለት ነው። ከዛ ቀጥሎ የተካሄደ የነበረው ሁለተኛ ደረጃ ላይ ይገኝ የነበረው ማንቸስተር ሲቲ በሜዳው በሞራል አደጋ ውስጥ ያለውን ዌስትሃም ያስተናገደበት ጨዋታ ነበር። እንግዲህ በዚህ ጨዋታ ላይ ማንቸስተር ሲቲዎች በሙሉ የጨዋታ የበላይነት 3-0 አሸንፈው ወጥተዋል። ኤርሊንግ ሃላንድ ሁለት ጎሎችን አስቆጥሯል። ኤርሊንግ ሃላንድ እነዚህ ጎሎች ያስቆጥር እንግዲህ በዘንድሮ የእንግሊዝ ፕሪሚየር ሊግ 19ኛ ጎሉን ደርሷል ማለት ነው። በ17 ጨዋታዎች 5ኛ ተከታታይ ድል ነው ይሄ ለማንቸስተር ሲቲ። በእነዚህም 5 ተከታታይ ድሎች ቢያንስ 3 ጎሎች ያስቆጥረዋል ማለት ነው። 3 እና ከዛ በላይ ጎሎች ያላቸው። ስለዚህም ከአርሰናል የተሻለ የጎል ልዩነትን መፍጠር ችለዋል። በዌስትሃም በኩል በ49ኛው ደቂቃ ላይ ዶናሩማ ላይ ከተደረጉ ሁለት ተከታታይ ሙከራዎች በስተቀር ይሄ ነው የሚባል የሚታይ የጎል ሙከራ አልነበረም። ምንም ሲቲ ጨዋታውን ሙሉ ለሙሉ በልጦ በብልጠት ሲጨርሰው ጨዋታ ነበር። በተለይ የመጀመሪያው አጋማሽን ሙሉ ለሙሉ ቁጥራቸው ስራ አድርገው ያለቀ ጨዋታ ነበር። ጋርዲዮላ እንግዲህ ከጨዋታው በኋላ በሰጠው አስተያየት በዋንጫው ፉክክር እስከ መጨረሻው ድረስ እንኖራለን፣ ነገር ግን መሻሻል ያለብን ነገሮች በጣም ብዙ አሉ። በእንግሊዝ ፕሪሚየር ሊግም ሆነ በአውሮፓ አርሰናል የመሳሰሉ ጠንካራና ከባባድ ቡድኖች አሉ። ይሄንን እናውቃለን። ዘንድሮ ግን ከአምናው በተለየ ሁኔታ የማሸነፍ መንፈስና ፍላጎት አለን። ለዚህ ደግሞ ቀጣዩ የሚረዳ ነገር ቢኖር የሮድሪ ወደ ሜዳ መመለስ ይሆናል ብሏል። እንግዲህ ማንቸስተር ሲቲዎች በዚህ ውጤታቸው ለ5 ሰዓታት አካባቢ ማታ ላይ አርሰናል ኤቨርተንን 1-0 እስካሸነፍ ድረስ ማለት ነው መሪነት ላይ መቆየት ችለው ነበረ። በኋላ ግን አርሰናሎች በማሸነፋቸው የተነሳ የማንቸስተር ሲቲ
ሲቲ ወደ ሁለተኛው ተመልሷል ማለት ነው። በሌሎች ጨዋታዎች ወልቭስ በሜዳው 2-0 በብሬንትፎርድ ሲሸነፍ፣ ብራይተንና ሰንደርላንድ 0-0 ተለያይተዋል። በርንማውዝ ከበርንሌ እንዲሁ አንዳቻ ሲለያዩ፣ ሰሞኑን ውጤቱን ወደ ላይ ከፍ ከፍ እያደረገ የመጣው ሊድስ ዩናይትድ ክሪስታል ፓላስን በሜዳው አስተናግዶ በአስደናቂ ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ዶሚኒክ ካልቨርት ሉዊን የቀድሞ የኤቨርተን አጥቂ 2 ጎሎችን ማስቆጠር ችሏል። እንግዲህ በዚህም የተነሳ ሊድስ ዩናይትዶች ደረጃቸውን ወደ 16ኛ ከፍ አድርገዋል ማለት ነው። እንግዲህ እንደዚህ ጥር ምጥን ያሉ ትኩስ ስፖርታዊ ወሬዎችን ለመስማት ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞችን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ቀጣዮቹ ቶተናም ከሊቨርፑልና ኤቨርተን ከአርሰናል ያደረጉት ጨዋታዎች ስቀጥል ቶተናምና ሊቨርፑል ዛሬ በቶተናም ስቴዲየም ያደረጉት ጨዋታ በሊቨርፑል 2-1 አሸናፊነት የተጠናቀቀ ጨዋታ ነው። ይሄ ጨዋታ እንግዲህ ቶተናም በሜዳው ይሄንን ጨዋታ ባለፉት 10 ዓመታት ማሸነፍ የቻለው አንድ ጊዜ ብቻ ነው። እሱም የዛሬ 3 ዓመት ከርቲስ ጆንስና በመኪና አደጋ ህይወቱን ያጣው የቀድሞ የሊቨርፑል አጥቂ ዲዮጎ ጆታ 2 ቀይ ካርዶችን ባዩበትና ሉዊስ ዲያስ ያገባት ጎል በቪኤአር ተሽራ ከዛ በኋላ የእንግሊዝ የዳኞች ማህበር ይቅርታ በጠየቀበት በነበረው ጨዋታ ነበር። እንግዲህ ዛሬ ከ3 ዓመት በኋላ ቶተናሞች በተራቸው 2 ሰው በቀይ ካርድ ወጥቶባቸው በሜዳቸው 2-1 ተሸንፈዋል ማለት ነው። እዚህ ጨዋታ ላይ እንግዲህ የመጀመሪያው አጋማሽ በጣም ብዙ የሚመስል ጨዋታ አልነበረም። ሁለቱም ቡድኖች በተለይ ቶተናሞች ጠንቃቃዎች ነበሩ። ወደፊት ለመሄድ ብዙ ፍላጎት አልነበራቸውም። ነገር ግን ዣቪ ሲሞንስ 33ኛው ደቂቃ ላይ የሰራው ጥፋት ቶተናምን ዋጋ አስከፍሎታል። ቨርጂል ቫንዳይክ ላይ ነው ጥፋቱን የሰራው የነበረው። ቨርጂል ቫንዳይክን ከኋላ ባቱ ላይ ነበር እንግዲህ በጫማው የውስጥ ክፍል እየረገጠው። ይሄም ባለፈው ሊቨርፑል ከኒውካስል ጋር ከሜዳ ውጭ ሲጫወት አንቶኒ ጎርደን ቨርጂል ቫንዳይክን ከሰራበት ጥፋት ጋር አንድ አይነት ነበረ። እንግዲህ ዳኛው የሰጡት ቢጫ ካርድ ነበር፣ ግን ቪኤአር ዳኛውን እንዲመለከቱ ካዘዛቸው በኋላ ዳኛው ሀሳባቸውን ቀይረው በቀይ ካርድ አስወጥተውታል ማለት ነው። ዣቪ ሲሞንስ ምንም አስፈላጊ ያልነበረና አግባብነት የሌለው ጥፋት ነው የሰራው። በዚህም እንግዲህ ቶተናም ዋጋ ከፍለዋል ማለት ነው። ሁለተኛው አጋማሽ ላይ ሊቨርፑሎች ይህንኑ ድል ለመጠቀም ይመስላል ኮኖር ብራድሊ ተከላካዩን ቀይረው አሌክሳንደር ኢሳክን አስገብተዋል። በዚህም ሰውዝ ላይ ወደኋላ ተስቦ እንዲጫወት ተገዷል ማለት ነው። ይሄም ፍሬ አፍርቶላቸው 57ኛው ደቂቃ ላይ አሌክሳንደር ኢሳክ ጎል አስቆጥሮ ሊቨርፑልን 1-0 እንዲመራ አስችሎታል። ይሄ ቺጎል ለአሌክሳንደር ኢሳክ በፕሪሚየር ሊጉ ላይ ለሊቨርፑል ሁለተኛው ነች። አንደኛ እና የመጀመሪያ ጎል ያስቆጠረው ዌስትሃም ላይ እንደነበር የሚታወስ ነው። በዚህም አሲስት ያደረገው ደግሞ ወይም ለጎል ያቀበለው ፍሎራን ቪትስ ነበር። እንግዲህ አሌክሳንደር ኢሳክ ጎሉን ካገባ በኋላ ከተከላካይ ወደረሰበት ፋውል የቁርጭምጭሚቱ ወይም ወደ እዛ አካባቢ እግሩ እንደታጠፈ የሚያሳይ ምልክት ነው ያሳየው። ጎሉንም ተነስቶ ሴሌብሬት አያደረገም። ለማንኛውም እንግዲህ አሌክሳንደር ኢሳክ ተጎድቶ በዚቹ አጋጣሚ ጎሉን አግብቶ በሁለት ረዳቶች ተደግፎ ከሜዳው ወጥቷል። በዚህም ከ45ኛ ደቂቃ ድረስ እንግዲህ የገባው አሌክሳንደር ኢሳክ 15 ደቂቃ በኋላ ተቀይሮ ወጥቷል ማለት ነው። ጄሬሚ ፍሪምፖንግ አሌክሳንደር ኢሳክን ቀይሮ ገብቷል። አሌክሳንደር ኢሳክ ቶተንሃም ላይ ከሁሉም ፕሪሚየር ሊግ ተጋጣሚዎቹ የተሻለ ብዙ ጎል አስቆጥሯል። የጉዳቱ መጠን እንግዲህ ሰሞኑን የምናየው ይሆናል። ሊቨርፑል ግን ትልቅ ጉዳት ወይም አደጋ ይሆናል። ይሄ ልጅ ከሜዳ የሚርቅ ከሆነ 64ኛው ደቂቃ ላይ በቶተናም በኩል ኮሎሙዋኒ የመታት ኳስ በካርኬጅ ተጨርፋ በአግዳሚው ለትማ ተመልሳለች። እንግዲህ ጨዋታው በዚህ እንደቀጠለ ሊቨርፑል ሙሉ በላይነት በነበረው ሰዓት 66ኛው ደቂቃ ላይ ሁጎ ኤኪቲኬ የዘንድሮ የሊቨርፑል ምርጥ አጥቂ ማለት ነው ጎል በማግባት ደረጃ 5ኛውን ጎል በ3 ጨዋታዎች አስቆጥሯል። ኤኪቲኬ ያገባትን ጎል ቪኤአር ቼክ አድርጓታል። እንግዲህ እዚህ ጋርም ኤኪቲኬ ቶተናሙን ተከላካይ ሮሜሮን የገፋው ይመስል ነበር፣ ግን ቪኤአር ካየው በኋላ ጎሉ እንዲጸድቅ ሆኗል። ይሄ ጎል ለኤኪቲኬ በዘንድሮ ውድድር ዘመን 8ኛ የፕሪሚየር ሊግ ጎሉ ሆኖ ተመዝግቧል። እንግዲህ ሊቨርፑሎች ከቶተናም በአንድ ተጫዋች የበለጠ እየተጫወቱ በነበረበት ሰዓት ላይ 80ኛው ደቂቃ ላይ ቶተናም አሰልጣኝ ቶማስ ፍራንክ ተጫዋች ቀይሮ አስገብተዋል ሪቻርልሰን 80ኛው ደቂቃ ላይ ገባ በኋላ
ሊቨርፑሎች ተደነባብረዋል። በዚህም ሪቻርልሰን 83ኛው ደቂቃ ላይ በሊቨርፑል ፔናልቲ ቦክስ በተፈጠረ ግርግር ለቶተንሃም አንድ ጎል አስቆጥሮ ጨዋታ 2-1 ሆነ። ከዚህ በኋላ እንግዲህ 15-20 ደቂቃ አካባቢ ሙሉ ለሙሉ ቁጥጥሩ የነበረው በቶተንሃሞች ነበር፣ በጎዶሎ ሰው እየተጫወቱም ቢሆን ማለት ነው። እንደገና ሪቻርልሰን በ86ኛው ደቂቃ ላይ ያገኘውን የማግባት እድል ይዞ ወደ ጎል ሲገሰግስ ጎል አገባ በሚባልበት ሰዓት ቨርጂል ቫን ዳይክ እና ኮናቴ ተረባርቦ አውጥተውበታል። በ90ኛው ደቂቃ ላይ ደግሞ በአሌክሳንደር ኢሳክ ተቀይሮ የገባው ፍሪምፖንግ እንደገና ተቀይሮ ወጥቷል። ከሪቻርልሰን ጋር ኳስ ሲሻሙ ሪቻርልሰን በእጁ ስለመታው እንግዲህ ይሄ ልጅ ከንፈሩ ሲደማ አይተናል። ነገር ግን ለቀይ ካርድ የሚያሰጥ አደጋ አልነበረም። ለማንኛውም ተቀይሮ የገባው ፍሪምፖንግ ተቀይሮ ወጥቷል ማለት ነው። ጨዋታው በቶተንሃም በላይነት እየሄደ ባለበት ሰዓት ላይ 93ኛው ደቂቃ ላይ ሮሜሮ ኢብራሂም ኮናቴ ፋውል ሰርቶበት ዳኛው ፋውሉ ሰጥተውት ነበር። ነገር ግን በማያስፈልግና በጣም በሚያሳዝን ሁኔታ በተኛበት ኮናቴን መቶት በሁለተኛ ቢጫ ከሜዳ ተወግዷል። የሮሜሮ ሁለቱም ቢጫዎች አስፈላጊዎች አልነበሩም። የመጀመሪያውም ከዳኛ ጋር መጨቃጨቅ ነበር። ሁለተኛው ደግሞ እንግዲህ ቅጣት ምት ለሱ ከተሰጠው በኋላ ኮናቴን ረግጦታል። ይሄ በጣም አሳፋሪ የሆነ ጥፋት ነው፣ ቡድኑንም ለአደጋ ያጋለጠ ነው። ሊቨርፑል ግን በዚህ ጨዋታ ላይ በተለይ አንድ ጎል ከተቆጠረባቸው በኋላና ከቶተንሃሞች በሁለት ተጫዋች በልጠው እያለ ምንም የሆነ የኳስ ቁጥጥርና መረጋጋት አልታየባቸውም። ይሄም በጣም በሊቨርፑል በኩል የሚያስገርም ነገር ነው። ሊቨርፑሎች በአርነ ስሎት ዘመን በተለይ ባለፈው የውድድር ዘመን የሚታወቁት ጨዋታዎችን ከመሩ በኋላ ተረጋግቶ በመጨረስ ነበር። ግን ሊቨርፑሎች ከቶተንሃሞች ጋር አብረው ሲያብዱ ነበር። እንግዲህ ሁለት ተጫዋች ብልጫ እያላቸው ማለት ነው። እንግዲህ በዚህ የመሀል ዳኛው ቢጫና ካርዶችን እንደ ስጦታ ባደሉበት ጨዋታ ላይ ሊቨርፑሎች ወሳኙን 3 ነጥብ ይዘው ወጥተዋል ማለት ነው። በዚህም ሁለት ተከታታይ የፕሪሚየር ሊግ ጨዋታዎችን ከሴፕቴምበር ወር በኋላ ለመጀመሪያ ጊዜ አሸንፈዋል። ስፐርሶች ደግሞ አንድ ጨዋታ ብቻ ነው እንግዲህ በዘንድሮው የውድድር ዘመን በሜዳቸው ያሸነፉት ከ8 ጨዋታዎች ማለት ነው። በዚህም እንግዲህ ሊቨርፑል ወደ 5ኛ ቶተንሃም ደግሞ ወደ 13ኛ ወርዷል ማለት ነው። ቀጣዩና እንግዲህ የመጨረሻው ጨዋታ አርሰናል ከሜዳ ውጪ ከኤቨርተን ጋር ያደረገው ጨዋታ ነበረ። ይሄ ጨዋታ ለሚካኤል አርቴታ በትክክል 6ኛ ዓመቱን በአርሰናል ያከበረበት ጨዋታ ነው። የዛሬ 6 ዓመት ዲሴምበር 20 በቫይታሊቲ ስቴዲየም ከቦርንማውዝ ጋር ባደረጉ ጨዋታ ነበር እንግዲህ ሚካኤል አርቴታ የአርሰናል ስራውን ሀብሎ የጀመረው። ከዚህ በተጨማሪም እንግዲህ አርሰናል ከረጅም ጊዜ በኋላ በዘንድሮ የፕሪሚየር ሊግ ውድድር ላይ ሁለተኛ ሆኖ የጀመረበት ጨዋታ ነው። ይሄም የሆነው ማንቸስተር ሲቲዎች ቀደም ብሎ ተጫውተው በማሸነፋቸው ነበር። የዚህ ጨዋታ አጀማመር እምብዛም የሚያስደስት አልነበረም። ነገር ግን ጨዋታው ያን ያክል የሞቀና የደመቀ ባይሆንም 25ኛው ደቂቃ ላይ አርሰናሎች የፍጹም ቅጣት ምት አግኝተዋል። ከኮርና የተገኘ ኳስ የኤቨርተኑ ተከላካይ ኦብሪያን ዘሎ በእጁን የነካው ካላፊዮሪ ከኋላው ነበረ። ይሄ ኳስ በግልጽ ዳኛው ምንም ማድረግ የሚችሉበት ሁኔታ አልነበራቸውም። ቪኤአር ዳኛውን እንዲያዩ ከጠቆሟቸው በኋላ እንግዲህ የመሀል ዳኛው ሄደው ሪጎሪውን ሰጥተው አርሰናሎች ፔናልቲያቸውን በቪክቶር ዮከሬዝ አማካኝነት አስቆጠረው። በ27ኛው ደቂቃ ላይ መምራት ጀምረዋል። ጨዋታውንም በዚህ ጨረሱት በዚች ጎል ብቸኝነት ነው። እንግዲህ የዋንጫ ቡድኖች በእንደዚህ አይነት ሁኔታ ነው የፈተኑት። አርሰናል ዛሬ እንደሌላ ጊዜ በጣም ምርጥ ባይሆንም ግን ከኤቨርተን ተሽሎና ኳሱንም በሚገባ ተቋጥሮ ጨርሰዋል። ኤቨርተኖችም ብሊድር ከሚሄዱበት አጋጣሚ ነበር። ነገር ግን አርሰናል በጥሩና በውድድሩ መጀመሪያ ሰሞን አካባቢ በብናቀው ምርጥ ብቃቱ ላይ ባይሆን እንኳን ይህንን እንደ ዋንጫ ውድነቱ አሸንፎ የወጣው ጨዋታ ነው። በተለይ የዊሊያም ሳሊባ መመለስ የተከላካዩን ክፍሉን በጣም ያረጋጋው ይመስላል። እንግዲህ ኤቨርተን ደግሞ እንጃይና ዲዩስበሪ እንዳጎደሉት በግልጽ ያየንበት ጨዋታ ነው። ሁለተኛው አጋማሽ እንደተጀመረ ሁለቱም ቡድኖች ምንም ለውጥ አላካሄዱ ነበር። ሁለተኛው አጋማሽ ላይ ቡካዮ ሳካ 51ኛው ደቂቃ ላይ ቆንጆ የጎል እድል አግኝቶ ነበር። ግን እሱ የመታውን ኳስ ቶሩስኪ ሊድ አድርጎበታል ወይም አውጥቶበታል። በዚህ በሁለተኛው አጋማሽ መጀመሪያ 15 ደቂቃዎች ላይ ኤቨርተኖች በትንሹም ቢሆን ከአርሰናል ተሽለው አደጋዎችን ለመፍጠር ሲሞክሩ የታዩበት ነበር። በአርሰናል በኩል በ64ኛው ደቂቃ ላይ
ትሮሳርድ ግልጽ የሆነ የማብቃት አጋጣሚ አግኝቶ የግቡን ቋሚ መለሰችበት ኳስ በጣም ታኮች ነበረች። እቺን ኳስ ትሮሳርድ ማግባት የሚጠበቅበትና ጨዋታውን ገድሎ ቡድኑን ማረጋጋት ነበረበት። እቺን ኳስ ያቀበለው ዴክላን ራይስ ነበር፣ ግን ኳሷ የግቡን አግዳሚ መታ ተመልሳለች። ለማንኛውም ቀሪዎቹን ደቂቃዎች አርሰናል ጨዋታውን ተቆጣጥሮ 1-0 ማሸነፍ ወደ ሊጉ መሪነት ተመልሷል ማለት ነው። በዚህም አርሰናሎች የ5 ሰዓት አካባቢ አጥተውት የነበረውን የሊግ መሪነት አስመልሷል ማለት ነው። እንግዲህ ቀሪ የሊጉ ጨዋታዎች ነገና ከነገ ወዲያ የሚካሄዱ ይሆናሉ። ማንቸስተር ዩናይትድ በተለይ ከሜዳው ውጪ አስቶን ቪላ ሄዶ በቪላ ፓርክ የሚያደርገው ጨዋታ የሚጠበቅ ይሆናል። ለዛሬ ያስኩላችሁ አጭር ዘገባ ይሄን ይመስል ነበረ። በሌላ ዘገባ እስከ ድረስ ሰላማችሁ ይብዛልኝ እያልኩኝ ሰናበታችኋለሁ። ቻው።